ትዕግስቴ የመጨረሻ አመረረች። ትዕግስቴ ከሚኪ ላይ ስለት ደቅና አስፈራራችው። እናም ብሩኬን ጉዳት ያደረስክበትና እንዲሰወትም ያደረግከው አንተ ነህ በማለትም አሁን ላይ መራራውንና እንዲሁም ደግሞ እውነታውን እንዳወቀች ለሚኪ ምንም ርህራሄ እንደሌላትና አሁን ላይ ለሱ ጉዳት ለማድረስ ወደኋላ እንደማትልም ሚኪን በጠገበ ስለትም ይዛ አስፈራራችው። ሚኪ ከመደንገጡም ብዛትና ከፍርሃቱም ብዛት ከዚህ ቀደም የሚያውቃት ትዕግስቴ መስላ ስላልታየችው ተረጋጊ ቢላትም ብሩክን ያደረስክበት ቦታ ሳትነግረኝ በፍጹም መረጋጋት የሚባል ነገር ከኔ ጋር ስለሌለ አሁን ላይ ብሩክ የት ነው በማለትም ያንን ስለት ከአንገቱና ከፊቱ ላይ በመደቀንም ሚኪ የተደበቀውን ሚስጥር ማንነቱን እንዳለ ጎልጉሎ ለትዕግስት ተናገረ። አሁን ላይ ብሩክ ያለበት ስቃይ ግን አሳሳቢና አስደንጋጭ ከባድ ነገር ነው። ብሩክ የተደረገበት ድብደባና የደረሰበት የህይወት ማጥፋት እስከሚያደርስ ድረስ እንዲሁም ደግሞ ድብደባውን የፈጸመው ሰውዬ ተከስታ አስወግጀዋለሁ ከዚህ በኋላ ወደዚች ዓለም መኖር ሳይሆን ወደዛኛው ዓለም ከአፈር ጋር ቀላቅለዋለሁ ብሎ ያስበውና የተረዳው ተከስታ አሁን ላይ ሚኪ በህይወት እንዳይተርፍም ስላዘዘው፣ ነገር ግን ብሩክ በነፍስና በሞት መካከል ሆኖ እንደተገኘ ትዕግስቴ አጣርታ ደረሰችበት። አሁን መከራው እላው ላይ የተደፋበት ሚኪ እውነታውን በትዕግስት ጉዳይ ዘክዝኮ አወጣው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ካያ ቀጣይ ፓርት ይዘመተናል። ሁላችንም እንደሚታወቀው እያቆምንበት ብሩክን ተከስታ ደብድቦ ገድያዋለሁ አስወግጇለሁ ብሎ በመጣል ላይ ነበረ። ነገር ግን ደስ የሚለው ነገር ያው የመዳን እድሉ ምን አይነትና ከፍተኛም ይሁን ዝቅተኛም ከባድም ቢሆንም፣ ነገር ግን አንድ የተመረቁ ሰዎች ሆስፒታል አስገብተውት ብሩክ በሞትና በነፍስ መካከል መኖሩ እንደሚታወቀው ትዕግስቴ ስለደረሰችበት የጭካኔ ጥግ አድርሶ እንደዚህ ያደረገውን በሚያሳዝን ሁኔታ የጎዳውን ሚኪ መሆኑን አጣርታ ከደረሰችበት በኋላ ከነጓደኛው እውነታውን ዘግዝኮ እንዳወጣ ሚኪን አስገደደችው። ሚኪ እንግዲህ ትዕግስት እስከዛሬ የሚያውቃት መልካም አስተዋይ ሴት የምትወደው ለትዳሯ ታማኝ የሆነችዋን ነበር። ዛሬ ግን በብሩክ ጉዳይ ጨካኟን ትዕግስትን ከፊት ለፊቱ ቁማ ሲያያትና እላው ላይ የምትወደው ባሏ ላይ እንግዲህ ቢላዋ የጠገበ ገጭራና እንዲሁም ደግሞ ደቅና ሲያያት ታውን ነፍሴን አጠፋችው፣ እኔ እሷን ለመከላከል እሷ ድጋሜ ወደዛ ብሩክ ከሚባል የማይረባ ሰውዬ ጋር ህይወቷን እንድትቀጥል ስላልፈለግኩኝ እንጂ እያለም ማጣት ስለማልፈልግ ነው ይሄን ነገር ያደረግኩት እያለ በውስጡ ማሰብ ሲጀምርም፣ አሁን ትዕግስት እውነታውን ካልተናገርክ አንተንም እዚሁ ነው ገዝግዤ የምደፋ፣ ሞት ፈርድ ነው ግን ደግሞ እንዳይሆን ነው ማደርግህ እያለች ትዕግስት ማስፈራራት ጀመረች። በዚህን ሰዓት ሚኪ ታረጋጊ ሲላትም እውነታውን አውጥተህ ታልተናገርክ በፍጹም ልረጋጋም ሆነ ቆም ብዬ ማሰብ አልችልም ስትለውም ምንም አላረኩም ሲላትም እዩልክ ብሩክ ላይ ድብደባ ያደረስከው አንተ እንደሆን ካውቂያለሁ። ስለዚህ ከዚህም በፊት የሆነ ቁርሾ አለ ማለት ነው። ይህ መሰረቱን ጀምረ ብሩክ ላይ ልጆቼ ያላባት እንዳድጉ ሞተ እያሉ እየተሰቃዩ እንዲኖሩ የፈረድከው አንተ እንደሆንክም እየተጠራጠርኩ ነው። ይህን እውነታ ካልነገርከኝ እኔ ትዕግስት አይደለውም አሳይሃለሁ ስትለውም ሚኪ ከመጀመሪያ እስከ መጨረሻ
መጨረሻ ያለውን ብሩክ ላይ የፈጸመውን ደባ ሁሉንም ዝክ ዝክ አድርጎ ለትዕግስት ተናገረ። ትዕግስት የመጨረሻ ልቧ ካዘነና ከተሰበረ በኋላ አንተ የምትባል ሰው እዚህ ማየትም ሆነ መስማትም ስለማልፈልግ ከቤቴ ውጣለች ስትለውም እንዴት ትዕግስት እንዴት ይሄንን ታደርጊያለች ሲላትም ነገ ጧት እኔም ላይ ስለማትመለስ ልጆችንም ልትጎዳብኝ ስለምትችል አንተ የምትባል ሰው ማየትም ሆነ መስማትም ስላልፈልግ ከዚህ ውጣለች ስትለው ትዕግስት እንግዲህ በጣም ስለተናደደች ኮተቱን እያወጣች በመወርወርና በመጋፈጥ አሁን ላይ እሱን ተዛተ ቤት አስወጥታ አሽቀንጥራ ጣለችው። እኔ ሚኪ እዚህ ደረጃ ድረስ ለፍቼማ አንቺ ላይ ትልቅ ጉዳት አደርሳለሁ እንጂ በፍጹም ልሸነፍ አልችልም እያለ እንግዲህ በሚያሳዝን ሁኔታ ነገሮችን አካብዶ አሁን ላይ ትዕግስትን አይደለም ብሩክን ትዕግስትን ለመጉዳት በቁርጠኝነት የተነሳው ሚኪ እንግዲህ ወደፊት ምን ማድረግ እንደሚችል ግልጽና ግልጽ ነው። ከትዕግስት ጋር ባለበት ብሩክ አስወግጀዋለሁ የሚል ዜና ተከስታ ሲነግረው ከትዕግስት ጋር ምን ሊያደርግ ነበረ? ትዕግስት እቅፍ ስታደርገው ከኪሱ የወደቀው ትልቅ ሚስማር ትዕግስትን የሚጎዳበት ነው ወይስ ደግሞ ምንድን ነው የሚለው የሁላችንም ጥያቄ ነው። ነገር ግን ትዕግስት አሁን ላይ ሚኪ ምን ያክል አረበኔና መጥፎ መሆኑን ስለተረዳይ ምንም አይነት ነገር ቢላትም ምንም ነገር ወደኋላ እንደማትልና እንደማታምነው በደንብ አረጋግጣ ነግረዋለች። እንግዲህ የተከስታ ህይወት አሁን ላይ እውነታው ስለታወቀበት ወደ እስር ቤት ይገባል ብሎም ስለፈራ ሚኪ በደንብ ርቀህ ማምለጥ አለብ። አንተም ማትረባት አሁን እኔ እናንተ ይህን ወንጀል በብሩክ ላይ እንደፈጸምን በደንብ ጠንቅቃ ስላወቀችው እባክን ጥፋ እያለ ቢለውም እኔ የት ነው የምጠፋው ሲልም እና እዚህ ተጋፍጠህ ስለዚህ አንተ ምንም መጥፋት አለበት ሲልም እኔማ ትዕግስትን ጸጥ ብዬ ልጠፋ ሳይሆን የሆነ ነገር አድርጊያት መጥፋት ነው የምፈልገው በማለትም አሁን ለተከስታ መለሰለት። ስለዚህ ከተያዝን አይቀር ሁሉንም ነገር አበለሻሽተን አብረን እንጠፋለን ሲልም ተከስታ ወሰነ። አሁን ትዕግስትን ትልቅ ጉዳት ከነ ልጆቿ ብሩክን ድጋሜ እንዳይገናኝ አድርገው እሷን አሳጥተውት ልጆቹንም መከራውን እያየ ባዶውን እንዲኖር ማድረግ አለብን በማለትም ተከስታና እንዲሁም ደግሞ ሚኪ ወሰኑ። ትዕግስት ግን ምንም ቢፈጠር ምንም አሁን ላይ ከሚጣና ከአባባ ጋር በመግባባት ጥላቶቿን እጉያዋ ይዛ የኖረችው አሁን ግን ትልቅ ቀንደኛ ጥላቶቿ መሆኑን ለአባባና ለሚጣ ስትነግራቸውም እነሱም ከጎንሽ ነኝ ብቻ ብሩክ ያለበት ቦታ አሳየ ሲሏትም ለጊዜው ብሩክ ያለበትን ቦታ ማንም ሰው ሊነግረኝ አልቻለም፣ ግን ደግሞ በህይወት እንዳለና ልጆችን አደራ የሚል ቴክስት ተልኮልኛል። እናም መልሼ ስልክላቸው አይ ሆስፒታል ልንጠይቅ መተን እንጂ አናገኘውም ሲሉም ነገሯት። የትኛው ሆስፒታል ነው ብትልም አስጠንቅቆናል እንዳትናገሩ በማለትም ግን ደግሞ ይሄን ያደረገበትና ከቤት ሲወጣ ተከታትሎ ሚኪ እንደሆነ ተነግሮኛል በማለትም አሁን ትዕግስት እንግዲህ ከአና አባባ ጋር ወይም ደግሞ ከጋሽ ጋር ሁና ሚጣ ሆነው አሁን እሱን ለመዋጋት ቀንደኛ ጠላት ሆነው በሚሄድበት በመከታተልም ለህግ አሳልፈው መስጠት እንዳለባቸውም ግልጽ አድርገዋል። በእርግጥ ጋሼ እንዴት ልጄ ትታይዋለሽ? እሱ ጋር እውነታውን አውቀሽ ለሚኪ ከመናገር ይልቅ ለህግ ተናግረሽ ቢሆን ይሻል ነበር። አሁን በአንቺም ላይ በልጆችሽም ላይ እውነታው ስለታወቀበት ጉዳት ሊያደርስባቸው ይችላል ቢላትም አይ የመጣውን እቀበለዋለሁ እንጂ እሱን ይህንን ምንም እንዳልተፈጠረ አድርጌ ማስመሰልም ሆነ ጸጥ ማለትም አልችልም ጋሽ አለችው። እንግዲህ አሁን ላይ ብሩክ ጉዳት እንደደረሰበት የሰማችዋ
በጣም እያለቀሰችና እያዘነች እየዬ እያለች ትገኛለች። እሷም ምንም አማራጭ ስለሌላት አሁን ላይ ከለቅሶ ውጭ ምንም ልታደርግ ያልቻለችው ሚጣ ብሩክን በጣም ስለምትወደው ይህ ሁሉ በአንተና በእሷ ምክንያት ነው። ምክንያቱም ተው ላገኛት አልፈልግም እያለ እናንተ እኔን አስገድዳችሁ ባታገኙት ኖሮ የብሩክ ህይወት አደጋ ላይ ባልወደቀና አሁን ላይ በነፍስና በሞት መካከል ባልሆነ ነበር እያለችም እንግዲህ የመጨረሻ ንደቷን እና ሀዘኗን እየገለጸች ትገኛለች። የብሩክ ልጆች አሁን ላይ አባታችን የት ነው እያሉም ብሩክ በመጥፋቱ እያሰቃዩት ባሉበት ሰዓት አባታቸው ላይ ጉዳት ያደረሰው እንግዲህ ቤት ውስጥ አሳድጋቸዋለሁ ከጎናቸው ነኝ የሚለው አባትያቸው መሆኑን ሲሰሙ በተለይ ወንዱም ልጅ እሱ ያለው አመለካከት ከባድና መጥፎ ሆኖ እንግዲህ እየቀጠለ ይገኛል። እኔ ትልቅ ሆኜ ብሆን አባቴ ላይ ጥቃት ያደረሰውን ሰው ድፍት ነበር ማድረገው ከመግደል ይልቅ ስቃውን ነበር የማሳየው እያለም እንግዲህ አሁን ላይ በብሩክ ጉዳይ ትዕግስት ድርድር እንደማታቅና ይፋ እንደምታጋፈጠው የሚያመጣውንም ነገር ወደፊት አብራ እንደምትቀጥልም ለሚኪ አስጠንቅቃና ግልጽ አድርጋ ስትነግረውም ሚኪ አሳይሻለሁ አንቺ እኔን በዚህ በማይረባ ቀየርሽኝ የትም ሄዶ መጥቶ አስታውሻለሁ ማስታወስ ረሳው እያለ ሲጃጃል የከረመን ሰው የቀየርሽኝ እያለ ሲላትም አንተ አረመኔ ጭራቅ አንተ እኮ ነህ እንደዚህ ያደረግከው እያለችም ትዕግስት አሁን ላይ ከሚኪ ላይ ያላትን አመለካከት እጅግ በጣም በሚያሳዝን ሁኔታ ግልጽ አድርጋ ብትናገረውም እሱ ግን ጉዳቱንና በቀሉን እንደሚያሳርፍባትም ለትዕግስት ተናግሮ ከቤቱ ጓዙን ጠቅልሎ ወጣ። ግን ደግሞ ምን ማድረግ እንዳለባት አሁን ላይ እውነትም ጥላቴን እንኳንም አወቅኩኝ የልጆቼን የምወደውን የማፈቅረውን ባሌን አሳጥቶ ይህን ያክል ጊዜ ሲጫወትብኝ በመኖሩ እኔ ማረባ ነኝ እያለች በጣም እየተናደደች ብትገኝም ግን ደግሞ ምንም ማድረግ ስላልቻለች አሁን ላይ የተፈጠረውን ነገር በሙሉ ለመርሳት አይደለም ይቅርና ሚኪ ለመጨረሻ እሷንም እደፋታለሁ እያለ እጅግ በጣም በሚያሳዝን ሁኔታ ትልቅ ችግር እንዲፈጥርም አደረገ። እንግዲህ ሚጣ በአባቷ በብሩክ መደራደር አትችልም። ግን ደግሞ ምንም አማራጭ ስለሌላት የመጨረሻ እየየ እያለች ብትገኝም ግን ደግሞ ሚጣን እዚህ ጉዲ የከተሽው አንቺ ነሽ እያለ ትዕግስትን መውቀሷን ቀጠለች። ትዕግስትም እባክሽ እኔ ፈልጌውና እሱ እንዲጎዳ ሳይሆን እሱ ወደ ቀድሞ ማንነቱ ተመልሶ ህይወቱ እንዲስተካከልልኝና ጥሩ ህይወት እንዲኖር ነው እንጂ የምፈልገው እሱን ለመጉዳትም ሆነ ምንም ለማድረግ አስቤ አልነበረም እያለች እንግዲህ ቀወጠችው። እሷ ግን በፍጹም ይሄንን ምንም እንደቀላል ላየውም ሆነ ልሰማው አልችልም በማለትም እየየ እያለች ትገኛለች። እንግዲህ አባቷም ተረጋጊ ልጄ አውቃለሁ